አቋም ግልጽ ነው ይታየኛል አይፈሎ ምን አይነት ብሶት እንደሚሰማው ይታየኛል የወላይታ ምን አይነት አቋም እንዳለው ዋካቹን ወደ ሌላ ክርክር አንግባ ሰውየው አቋማቸውን ገልጿል የቤቱ አቋም ግልጽ ነው የቤቱ አቋም ግልጽ ነው በሰነዱ ላይ ተቀምጧል እንደገና ወደ ሌላ ክርክር አንግባ ይሄን በዚሁ ዘግቼ ማለፌ ነው ወደሚቀጥለው ርዕስ እንሸጋገራለን እሺ እስከ ነጻነት የሚለው መፍትሄ ይፈልጋል ኢትዮጵያ ህዝብ በጋራ በሚል መንፈስ ሰነዘሩትን ላይ የራሴን አመለካከት ማስቀመጥ ፈልጌ ነው የብሔረሰቦች ችግር በተነሳ ቁጥር መፍትሄ ለመፈለግ እንደ ተሞከረ ይገባኛል ግን መፍትሄዎቹ እስራት የበለጠ ጭቆናና በኃይል ማንበርከክ መፍትሄዎች እንደሆኑ በኢትዮጵያ ታሪክ በራሴም ክልል በዘላን ክልል የተመዘገቡ ናቸው ስለሆነም አንድ ብሔረሰብ በተጨባጭ ተበደልኩ በሚልበት ጊዜ መፍትሄ ፈልግልሃለሁ እየተባለ መጓዙ የዛን ብሔረሰብ እክል የመወሰን ዓላማ ሌሎች ይወስኑለት ነው መንፈሱ ስለሆነም ይልቁንስ በነጋሪት ጋዜጣ ከታወጀበት ጊዜ የሚለው ነገም ሊሆን ስለሚችል ከዛሬ ጀምሮ መፍትሄው ከዛሬ ጀምሮ የብሔረሰቦችን መብት ማክበር ነው የብሔረሰቦችን ጥቅም ማክበር ነው መፍትሄው ካሁን ጀምሮ እንጂ ፕሮብሌም ተፈጥሮ ተበደልኩ በሚልበት ሰዓት ባኮረፈበት ሰዓት መፍትሄ በመፈለግ ፋንታ ካሁን ጀምሮ መፍትሄው ተከባብሮ በእኩልነት መኖር አመሰግናለሁ አማራት ሁንዱም ተወከበይኩ ሞቱማን ግትቢታ ማራረት ምርከናይ ዮካን ስምነፍጠኛ አራ በነፍጠኛዎች ስርዓት ይደርስበት የነበረውን በደል በተለይ ብሔሮችና ብሔረሰቦች ህጋዊ መፍትሄ በሚጠይቁበት ጊዜ የነበሩት መንግስታት ይከተሉት የነበረው ዘይቤና መፍትሄ በኢትዮጵያና በህዝቦች አንድነት ስም የህዝቦችን ጥያቄ በጠመንጃ ፈሙዝ የመግታት ስልት ስለነበር ህዝቦች ባህላቸውንና ታሪካቸውን እንዳያከብሩ እንዳይጠቀሙበት ሲገደዱበት የነበረው ስልትም ይህ ስለሆነ ህዝቦች ለመብታቸው ብሔሮች ለነጻነታቸው ባደረጉት ትግል ብቸኛ መስመር ሆኖ የተገኘው ጠመንጃ ማንሳትና ትግላቸውን ማካሄድ በመሆኑ ይህ ነገር መፍትሄ እስካላገኘ ድረስ ይህ ስልት ስለቀጠለ አሁንም የሚወሳውና የሚነገረው የአንድነት አባባል ያለ ህዝቦች ፍላጎት እስከመጣ ድረስ ሊያመጣ የሚችለው ውድቀትና ሊያስከትል የሚችለው ችግር መጤን አለበት ፈለጀ ለሜከን ከነማፊ ቱሬ ሁሉ ዮካን አፋንቀው ዮካን ረሳሱ ዱዋቱር ሰነረ ደርቤ ቀብሶኑ መታይሮ ጭማዴሙ ፈለዳዳ ሐኪምነሙፍ ጀደማስ ቱሬር ፈልሱን ገሩ ኡመተ ሰናፍ ምርገ ዲሞክራሲ ሳኒ ከን ከበጅ ነሙማ ሳኒ ከመርከኔ ሰንቱር ፈል በርባደሙን ረጅሩ ሰፊው የኦሮሞ ህዝብ ለራሱ መብት ለራሱ ነጻነትና ለህልውናው ባደረገው ትግል ነው አሁን ወደሚገኝበት ከፍተኛ የትግል ደረጃ ደርሷል ይህም በዛሬው ዕለት የጸደቀው ቻርተር የዚህ ከፍተኛ ውጣ ውረድ የሞላበት የትግል ውጤት መሆኑ መጤን ይገባዋል